ፍትህ ያጣ ፍቅር ከፊያሜታ አምሃ። በረንዳ ላይ ቁጭ ብላ ኮከቦችን እየቆጠረች ነው። ኮከብ የምትቆጠር የሚመስለው ራቅ ብሎ ለሚያያት ሰው ነው። እሷ ግን አይኖቿ ሰማይ ላይ ያፍጥጡ እንጂ የፈሰሱትን ኮከቦች ልብ አላለቻቸውም። ሐሳቧ መንፈሷና ሁሉ ነገሯ ያለው ሌላ ቦታ ነው። አባቷ እንዳይበርዳት ጋቢ ይዞ መጥቶ ደረበላት። ከጎኗ ቁጭ በማለት ለምንድነው በብርድ እዚህ የተቀመጥሽው? ወንድሞችሽ ውስጥ አሉ፣ እናትሽም አለች። ለምን ገብተሽ ከኛ ጋር አትጫወችም? ለወራት እኮ አላየንሽም ነበር። እዚሁ አንድ ከተማ ውስጥ እየኖርን መገናኘት አልቻልንም አላት። ሊዲያ አባቷን እያየች ፈገግ አለች። ይሄ ፈገግታዋ ብዙ የሚናገር ነበር። አባቷ ይህን ነገር አስተውሏል። ምን ነው ልጄ፣ ደስታ የራቀሽ ትመስያለሽ። ያጋጠመሽ ነገር ካለ ንገሪኝ። እኔ አባትሽ በሕይወት እያለው እንዲከፋሽ አልፈልግም አላት። አባቴ አንተ ስላለኝ እግዚአብሔር ይመስገን፣ አንተ ብርታቴ ነህ አለችው። አባቷም እጇን ይዞ ከወንድሞች ለየት ያልሽ እንደሆንሽ ታውቂያለሽ አይደል? ብልህና አስተዋይ ነሽ፣ ዕውቀትም አለሽ። በማዕረግ ተመርቀሽ አኩርተሽኛል። አሁንም ጥሩ ሥራ አለሽ። ከራስሽ አልፈሽ እኛን ለማገዝ እየሞከርሽ ነው። የኔ ቆንጆና ጠንካራ ልጅ፣ ከመሞቴ በፊት አግብተሽ ዓለምሽን ታሳይኛለሽ። የልጅ ልጄን አቅፌ ሳልስም መሞት አልፈልግም አላት። አሁን አንገቷን አቀረቀረች። ምንም ቃል አልተናገረችም። ሁኔታዋ ግራ ያጋባው አባቷ አገጯን ይዞ ቀና በማድረግ አይኗን እያየ ምን ነው ከናኦም ጋር የተፈጠረ ነገር አለ እንዴ አላት። ምንም አልተፈጠረም፣ ምን ሊፈጠር ይችላል አለችው። እንግዲያው ሽማግሌ ላክና ያግባሽ። ሴት ነሽ፣ ያንቺ ወቅት አሁን ነው። እድሜሽ እየጨመረ በሄደ ቁጥር ጊዜሽም ያልፋል። ወንድ ልጅ ልክ እንደ ወይን ነው። እድሜው በጨመረ ቁጥር ግርማ ሞገሱ ይጨምራል፣ ተፈላጊም ይሆናል። ስለዚህ እሱ የጊዜው መሄድ አያሳስበውም። አንቺን ግን ሊያሳስብሽ ይገባል። አባቷ ከዚህ በላይ ካወራ በጭንቀት መፈንዳቷ ነው። በቃ አባዬ ወደ ውስጥ እንግባ፣ በጣም ይበርዳል በማለት ከአባቷ ጋር ወደ ውስጥ ገቡ። ሊዲያ ከቤተሰቦቿ ጋር የምታሳልፈው የቤተሰብ ሰዓት እጅግ ያስደስታታል። በሕይወቷ የምትናፍቀውም ከቤተሰቦቿ ጋር የምታሳልፈውን ጊዜ ነው። ከነሱ ጋር አምሽታ ወደ ድሮ የመኝታ ክፍሏ ገባች። ግድግዳው ላይ የለጠፈቻቸውን የጋዜጣ ምስሎችና የመጽሔት ቁርጥራጮች አየቻቸው። ግድግዳው ላይ የሰቀለቻቸው ያኔ ልጅ ያለች አርአያዎቼ ናቸው የምትላቸው ታዋቂ ሰዎች ናቸው። ክፍሏን ዞር ዞር እያለች ተመለከተች። ከዓመታት በፊት የነበረው ደስታዋ አሁን እየራቃት ነው። እውነት የምፈልጋትን ሴት መሆን ችያለሁ ብላ ራሷን ጠየቀች። ግን መልስ የላትም። ያልጋው ጫፍ ላይ ቁጭ አለች። እናቷ በሩን ከፍታ ወደ ውስጥ ገባች። ልጄ ክፍልሽ ውስጥ ማንም ገብቶ አያውቅም። እዚህ ስትመጪ የምታርፊበት ስለሆነ ሳይነካካ ይቀመጣል ብላ ከጎኗ ቁጭ አለች። ሊዲያ ክፍሏን ስላልነኩባት ደስ ብሏታል። ይህን ክፍል ስታይ የመጣችበትን መንገድ ታስታውሳለች። ደስተኛና ሳቂታ ልጅ ነበረች። እና ያቺ ሊዲያ የት ሄደች? ለምን ቀስ በቀስ ደበዘዘች እያለች ራሷን ትጠይቃለች። እናቷ ወደዚህ ክፍል የመጣችው ብቻዋን ልታናግራት ስለፈለገች ነው። ለአባትሽ ነገርሽው እንዴ አለቻት። ሊዲያ ግራ በመጋባት ምኑን ነው የምነግረው ስትል ጠየቀች። ከጓደኞችሽ ጋር ሳይሆን ከናኦም ጋር እንደምትኖር የነገርሽው መስሎኝ ነበር። መንገር አይቀርም። አባቴን መዋሸቴ አንገት እያስደፋኝ ነው። እነግረዋለሁ፣ እንደውም ነገ እነግረዋለሁ። እናቷ ግን ተቃወመቻት። በፍጹም እንዳታደርጊው። ቆይ ምን ብለሽ ልትነግሪው ነው? ከጓደኞቼ ጋር ሳይሆን የናኦም ቤት ውስጥ ነው የምኖረው፣ ሳንጋባ አብረን መኖር ጀምረናል ብለሽ ልትነግሪው ነው?
በዚህ ነገር እጅግ እንደሚያዝን ታውቂያለሽ። ስለዚህ አርፈሽ ተቀመጪ አለቻት። ሊዲያ ስራ ከጀመረች ጀምሮ ለስራ እንዲመቸኝና እንዲቀርበኝ ከጓደኛዬ ጋር ነው የምኖረው ብላ ከፍቅረኛዋ ከናሆም ቤት ነው የምትኖረው። ይህን ነገር እናቷ ብቻ ናት የምታውቀው። ወንድሞቿና አባቷ አያውቁም። እናቷ ቀጥላ አባቷ ያላትን ነገር ተናገረቻት። ቶሎ ሽማግሌ ይላክና ተጋቡ፣ እድሜሽ እኮ እየሄደ ነው። እማዬ፣ ይሄ ነገር ግን በተረጋጋ ሁኔታ እንዲሆን ነው የምፈልገው። መጣደፍ አልፈልግም። እኔና ናሆም በደንብ መላመድ አለብን አለቻት። እኔና አባትሽ የተያየነው የሰርጋችን ቀን ነው፣ ግን እንደምታየው ለዓመታት አብረን ኑረናል። እናንተ ለወልደን አሳድገናል። አንድም ቀን ተጣልተን አናውቅም። እናንተ ደግሞ ከመጠናናት አልፋችሁ አብራችሁ እየኖራችሁ ነው። የቀረው እኮ ሽማግሌ መላክና ሰርግ መደገስ ነው። ሊዲያ እናቷ ሐሳቧን እንደማትሰማት ስለምታውቅ በሽታ ታዳምጣታለች። ከቤተሰቦቿ ጋር ለአንድ ሳምንት ያክል ነበር የቆየችው። ስልኳንም ዘግታለች። ናሆምንም ሆነ ጓደኞቿን አታወራቸውም። እዚህ የመጣችው ከጭቅጭቅ፣ ከግርግር፣ ከጩኸት ለማምለጥ ነው። ከአንድ ሳምንት በኋላ ወደ ቤት ልትመለስ አንድ ቀን ሲቀራት ስልኳን ከፈተችው። ብዙ ሰው ደውሎላታል፣ ግን አብዛኛው መልእክት የናሆም ነው። በጣም ናፍቀሽኛል፣ ቶሎ ተመለሽ ይላል። ሌላኛው መልእክት ደግሞ ለምንድነው የማትመጪው? ሰሞኑን የማትመጪ ከሆነ የቤተሰቦችሽ ቤት ድረስ መጥቼ እየጎተትኩ ይዤሽ እመለሳለሁ ይላል። በጣም ብዙ መልእክት ነው የላከላት። ወዲያው ደወለችለት። በአንደኛው ጥሪ ነበር ያነሳው። በጣም ናፍቀሽኛል፣ አንቺ ግን ፍቅርሽን በቃላት የምትገልጪውን ያክል አትወጂኝም። ብትወጂ ኑሮ ስልክሽን ዘግተሽ አጠፊም ነበር አላት። ሊዲያ የጥፋተኝነት ስሜት ተሰማት። ግን ለምንድን ነው ያልደወልኩት? እኔና ናሆም ብንጣላ ብንጨቃጨቅም እንዋደዳለን እና ስልክ አለመደወሌ እሱ ላይ ግፍ እየሰራውበት ይሆን እንዴ አለች። እሱ እሷን መውቀሱን ቀጥሏል። እሺ ይቅርታ አለችው። በስልክ ይቅርታ እንድትጠይቂኝ አልፈልግም። የምትወጂኝ ከሆነ ነገ ተመልሰሽ ወደ ቤት እንድትመጪ። ሊዲያ በነጋታው ጠዋት ቤተሰቦቿን ተሰናብታ ከቤት ወጣች። አንድ ከተማ ውስጥ የኖሩ ቶሎ ቶሎ አይገናኙም። ከቤተሰቦቿ ጋር ተራርቃለች። ስራ እንደሚበዛባት ነው የምትናገረው። ግን ስራ በዝቶባት ሳይሆን ናሆም ከቤተሰቦቿ ጋር ቶሎ ቶሎ እንድትገናኝ ስለማይፈልግ ነው። ከቤተሰቦቿ ጋር ብቻ ሳይሆን ከጓደኞቿ አምርቃለች። ሊዲያ ብዙ ጓደኞችና ወዳጆች ነበሯት፣ ግን ሁሉንም ምርቃቸዋለች። ምንም ብታስቀይማቸውና እንዲርቁ ብትገፋቸው ያራቋት ሁለት ጓደኞች አሏት። ከነሱም ጋር እንደ ድሮ አትገናኝም። ሐረግና ሐያት ይባላሉ። የረጅም ጊዜ ጓደኞቿ ናቸው። ከናሆም ጋር ያላትን ግንኙነት አይደግፉትም። ናሆም በጣም ይጨቁንሻል፣ አስሮም ይዞሻል፣ አንቺ እኮ ብዙ መስራትና ማግኘት የምትችይ ሴት ልጅ ነሽ እያሉ ይመክሯታል። እሷ ግን ናሆምን በጣም ተወዷለች። እነሱ እንደሚሉት አስሮ ይዟታል። ነገር ግን ይህንን የሚያደርገው ስለሚወደኝ ነው ብላ ታስባለች። እነሱም አሁን ላይ እሷን መምከር አቁመዋል። በጣም ስለምትዋደዱ ምናልባት በጊዜ ሂደት ሊቀየር ይችላል ይሏታል። እንደዚህ ሲሏት ደስ ይላታል፣ ተስፋ ያድርባታል። ናሆም ያለበትን ችግር እኔ በፍቅር ቀይረዋለሁ ብላ ታስባለች። ግን ብዙ ጊዜ ሞክራ አልተሳካላትም። ከሱም መራቅ አልቻለችም። ከቤተሰቦቿ ቤት እንደተመለሰች ቀጥታ ቤት ነበር ሄደችው። እሱ ቤት ውስጥ አልነበረም። ከፍታ ወደ ውስጥ ገባች። ቤቱ ነው ቢቀበላት ደስ ይላት ነበር። እንደምትመጣ ያውቃል፣ ግን እሱ የለም። እቃዋን አስቀምጣ ትንሽ እንኳን ሳታርፍ ቤቱን ማጽዳትና ማስተካከል ጀመረች። የመጠጥ ጠርሙስ፣ የብርጭቆ ስባሪውን ሳይቀር አላነሳውም። ይህንን ለምደዋለች። እንኳን እሷ ሳትኖር ይቅርና እያለች እንኳን ስርዓት የሌለው መሆኑን የምታውቀው ነገር ነው። ቤቱን አስተካክላ ስትጨርስ ራት ሰርታ ቡና አፍልታ እሷም ተጣጥባ ለየት ያለና ስሜትን የሚቀሰቅስ ቀሚስ ለብሳ ትጠብቀው ጀመር። የሥራ መመለሻ ሰዓቱ አልፎ ብዙ ቆየ። ከመቆየቱም በላይ አመሸ።
ሰዓቱ ወደ እኩለ ሌሊት እየቀረበ ነው። ቀን ሙሉ ስትለፋ ስለነበር ከድካሙ ጋር እንቅልፏን መቋቋም አልቻለችም። እዛው ሶፋው ላይ እንደተቀመጠች ተኛች። ከመተኛቷ በሩን በቁልፍ ከፍቶ ወደ ውስጥ ገባ። ሰክሮ እየተንገዳገደ ነበር። ሶፋ ላይ ተኝታ ሲያት ድምፁን ከፍ አድርጎ የኔ ፍቅር መተሻል እንዴ አለ። የኔ ከእንቅልፏ ባነነች። ተነስታ አቀፈችው። የጠጣው መጠጥ ሰውነቱን የተጠመቀበት ነው የሚመስለው። እንደዛም ሆኖ ወደ ኋላ አልሸሸችም። አቅፋ አንገቱን ሳመችው። ናሆም እየተንገዳገደም ቢሆን ወደ ደረቱ ለጥፎ አጥብቆ ያዛት። ቆይ ማን አለው ብለሽ ነው ትተሽኝ ሄድሽው? እኔ እኮ በጣም ነው የማፈቅርሽ አላት። እሷም እቅፉ ውስጥ እንደሆነች እኔም በጣም አፈቅራለሁ አለችው። ሁለቱ ጥንዶች በጣም ተነፋፍቀው ስለነበር ደስ የሚል ፍቅር ሰሩ። ከወትሮ በተለየ ተቃቅፈው አደሩ። ሊዲያ ጧት አይኗን ስትገልጥ ደስ የሚል ስሜት እየተሰማት ነበር። የሥራ ሰዓቷ ሳይደርስ በጧት ተነስታ ቁርስ ሰርታ ተጣጥባ ለባብሳ ቀሰቀሰችው። ናሆም አይኑን ሲገልጥ እሷን ነበር ያየው። ፈገግ በማለት ደህና አደርሽ አላት። ናሆም እውነትም ተቀይሯል። ፈጣሪ ጸሎቴን ሰማይ ማለት ነው አለች። አለባበሷን አይቶ በጣም አምሮብሻል አላት። አብረው ቁርስ ከበሉ በኋላ እሷ ቀድማ ወደ ሥራ ወጣች። እሷ አርፍዶ ነበር የሚገባው። ሊዲያ አሁን የሚሰማት ስሜት ከዚህ በኋላ እንዲቀጥል ምኞቷ ነው። ሥራ ቦታ እስክትደርስ እየጸለየች ነበር። አምላኬ ሆይ እባክህ በዚህ እንዲቀጥል አድርግልኝ እያለች ደረሰች። ወደ ቢሮ ስትገባ የሥራ ባልደረቦቿና ጓደኞቿ እንኳን ደህና መጣሽ ብለው ተቀበሏት። ሁሉንም ሰላም ብላ ወደ ወንበሯ ሄደች። ሀያትና አረግ መተው ከሷ ጋር ተቀመጡ። የቤተሰቦች ቤት ተመችቶሻል አለች አረግ በመገረም ያየቻት። ቤተሰቡ ጋር ሂዶ ሳይስማማ የመጣ ማንን አየሻጊ? ሁሉም ሰው ቤተሰቡ ጋር ቆይቶ ሲመጣ እንደ ሊዱ አበባ መስሎ ነው የሚመለሰው አለች ሀያት። ሊዲያ ወደ ኋላ ተለጥጣ ወንበሩን በመደገፍ ቤተሰቦቼ ጋር በመቀመጤ ብቻ ሳይሆን ዛሬ ሌሊት ያሳለፍኩት ደስ የሚል ፍቅር ነው አበባ ያስመሰለኝ። በሁኔታዋ የተገረመችው አረግ እና እንደዚህ ደስተኛ ለመሆንሽና አበባ ለመምሰልሽ የናሆም እጅ ያለበት እያልሽ ነው አለቻት። እሷም ባውንታ ፈገግ አለች። ሀያት ግን የደስታዋ ምንጭ ናሆም መሆኑን ተጠራጠረች። እሱን የምናምንሽ ፊትሽ ላይ ያለውን ሜካፕ አስለቅቀሽ ፊትሽ አለመበለዙን ስናይ ነው። እኔ ናሆም ሳይደበድብሽ አድሯል ብዬ አላምንም አለች። ሊዲያ ሶፍት አንስታ ፊቷ ላይ ያለውን ሜካፕ ጠረገችው። ፊቷ ምንም አይነት ብልዝ የለውም። ጓደኞቿ በመገረም እርስ በርስ ተያዩ። እንዴት ናሆም ፍቅሩን በበትር አይደል እንደ የሚገልጸው አሏት። እሷም ፈገግ ብላ እግዚአብሔር ሰምቶኛል፣ ቆይታ ያላችሁ ቀስ በቀስ ይስተካከላል። ይህን እያወሩ ያለ አለቃቸው ገባ። ሊዲያን ሲያት ፊቱ በደስታ ፈካ። ወደ እሷ በመሄድ ጉንጯን ሳማት። ሊዱዬ በጣም ናፍቀሽን ነበር ሲል ሐረግና ሀያት ተያይተው ፈገግ አሉ። አለቃቸው ከሊዲያ ድብን ያለ ፍቅር ይዞታል። ግን ፍቅረኛ እንዳላት ስለሚያውቅ ገፍቶ መቅረብ አልቻለም። እሷን ለማስደሰትና አይኗ ውስጥ ለመግባት የማይፈነቅለው ድንጋይ የለም። እሷ የጠየቀችውን ነገር ያለማንገራገር ያደርጋል። እሷ እንዳለቃዋ ከምታከብረው በላይ እሱ ያከብራታል። እናም አሁን ናፍቀሽን ነበር ሲል ጓደኞቿ ተያይተው የሳቁት ናፍቀሽኛል፣ በናፍቆትሽ እብድ ልሆን ነበር በማለት ፋንታ ጠቅለል አድርጎ ናፍቀንሻል በማለቱ ነው። እሱ ወደ ውስጥ ሲገባ ሀያትና ሐረግ እየሳቁ እሱ ናፍቀሽን ነበር ያለውን ንግግር ደገሙላት። ተው በእናታችሁ አታሹፉበት፣ በጣም መልካም ሰው ነው አለቻቸው። ሊዲያ በፍቅር የምታሳብደው አለቃዋን ብቻ ሳይሆን ሌሎችም አሉ። ቢሮ ውስጥም አሉ፣ ውጭ ላይም አሉ። ከናሆም በብዙ ነገር የተሻሉና ሊንከባከቧት የሚችሉ ወንዶች ናቸው። እሷ ግን ነፍሷ ሳይቀር ከአምላኳ ርቃ ናሆምን እየተከተለች ነው። እሱ የሚጠይቃትን ነገር ከማድረግ ወደ ኋላ አትልም።
ከረፍት በኋላ የመጀመሪያ የሥራ ቀኗ በጣም ደስ የሚል ነበር። ወደ ቤት ስትመለስ ግን እንደጠበቀችው አልነበረም። ናሆም ሰዓት ለብሶ ሰዓት ጎርሶ እየጠበቃት ነበር። ገና በሩን ከፍታ እንደገባች አንገቷን አነቃት። ምን አጠፋው? ምን አደረኩ? እያለች በተቆራረጠ ትንፋሽ ጠይቀዋለች። ቤተሰቦቼ ጋር ነኝ ብለሽ ሄድሽው ሌላ ወንድ ጋር ነው አይደል? ማን ነው? ከማን ጋር ነበርሽ? አላት። እሷም እየማለች እየተገዘተች ለእናቴ ደውለህ መጠየቅ ትችላለህ፣ ሌላ ቦታ አልሄድኩም አለችው። ልብ ቅርጽ ማጫወቻ ያለው የአንገት ሐብል ከኪሱ በማውጣት ይህን የወርቅ ሐብል የሰጠሽ ማን ነው? ንገሪ፣ ማን አባቱ ነው ልብ ያለው ሐብል የሰጠሽ? እያለ በቡጢ መታት። ይህን ሐብል የሰጠቻት እናቷ ናት። የምርቃቷ ቀን ምንም አልሰጠቻትም ነበር። ማለትም ተማሪ ያለች ስትመረቂልኝ የወርቅ ሐብል አሰራልሻለሁ ብላ ቃል ገብታላት ነበር። ግን በሰዓቱ ስላልቻለች አሁን ሰጠቻት። እሷም እንደመጣች ቤቱን አጸዳርታ ስትታጠብ ሻወር ቤት ውስጥ እንዳስቀመጠችው ረስታው ነበር። ጧት ስትታጠብም አላየችውም። እናቷ እንደሰጠቻት ስትነግረው መደብደቡን አቆመ። እናቷ የሰጠቻትን ሐብል በጣጥሶ ፊቷ ላይ ወረወረው። ካንቺ ጋር ሆኜ ሰላሜን ከማጣ ወጥቼ በጠጣ ይሻለኛል በማለት ወጥቶ ሄደ። ሊዲያ አምላኳን አመስግና ሳታበቃ ድጋሚ መውቀስ ጀመረች። እኔ ደስታ አይገባኝም፣ ፍቅር አይወድልኝም፣ ለአፍቃሪው ልቤ ይሄ ነው መልሱ አለች። አፍንጫዋ እየደማ ነው፣ አይኗ በልዟል። የተበጣጠሰውን ሐብል ለቅማ አስቀመጠችው። ከነ ልብሷ ጥቅልል ብላ በመተኛት ማልቀሷን ቀጠለች። እዚህ ቤት ያለው ትራስ አፍ አውጥቶ መናገር ቢችል እሷ ራሱ በራሷ ታሪክ ታዘን ነበር። ፍቅር እንዲህ ከሆነ ገደል ይግባ ትል ነበር። አንዳንዴ የራሳችንን ታሪክ ከውጭ ብንመለከተው ይህን ያክል አቀበትና ከባድ አይሆንም ነበር። ትክክል ያልሆነውንና የሆነውን እንለየ ነበር። ሊዲያም ቀን በቀን እንባዋን የምታፈስበት ትራሷ ቢነግራት ምናልባት ውሳኔዋን ታስተካክልና ምርጫዋን ትመርጥ ነበር። ናሆም ወደ ቤት አልተመለሰም። እንደወጣ በዛው ነው ያደረው። እንደተለመደው በነጋታው ፊቷን በሜካፕ ሸፍና መነጽር አድርጋ ወደ ቢሮ ሄደች። ሐረግና ሀያት ገና ስትገባ ነበር የትላንቱ ደስታ ጊዜያዊ እንደነበር ያስተዋሉት። ዛሬም ተጣላችሁ ብላ ሐረግ ጠየቀቻት። ሊዲያ እኔ ጠንካራ ሴት አይደለሁም፣ የምወደውንና የማፈቅረውን ወንድ መጥፎ ጸባይ መቀየር አልቻልኩም አለች። ሀያት የጓደኛዋን እጅ ይዛ ምናልባት እሱ ሰነፍ አፍቃሪ ሆኖ ይሆናል፣ አንቺ የምትችውን እያደረግሽ ነው፣ በጣም ጠንካራ ነሽ፣ ያንቺን አክል ለፍቅር ስትል የምትታገል ሴት የለችም፣ አንቺ በጣም ጠንካራ ሴት ነሽ አለቻት። ሐረግም ቀጠለች፣ አንዳንድ ወንዶች ፍቅራቸውን የሚገልጹት በመደብደብ ነው፣ ምናልባት ያንቺ ናሆምም እንደዛ ሆኖ ይሆናል። ሊዲያ ቀና ብላ ጓደኞቿን በማየት እኔም የሚመስለኝ እንደዛ ነው፣ ውሃ ቀጠነ ብሎ የሚደበድበኝ ስለማይወደኝ ነው ብዬ አስባለሁ አለች። አለቃዋ ወደ እነሱ በመምጣት ሊዱ ዛሬ ከኔ ጋር ሳይት እንወጣለን፣ ተዘጋጂና እንሂድ አላት። መሄድ ባትፈልግም ስራ ነውና አብራው ወጣች። በሱ መኪና ነበር እየሄዱ የነበረው። ሊዲያ በሐሳብ ጭልጥ ብላለች። ጭር ያለ ቦታ ሲደርሱ እንውረድ አላት። እንሂድ ያላት ቦታ እዚያ አልነበረም። የት ነው ያለነው አለችው። እሱም መኪናውን ተደግፎ በመቆም ድብርቱ ለቀቅ እንዲያደርግሽ ብዬ ነው ይዤሽ የመጣሁት አላት። አለቃዋ እንደ ደበራት ያወቀ አልመሰላትም ነበር። ግን እሱ ስላወቀ ከዚህ ድብርት እንድትወጣ ብሎ ነው ወደዚህ ይዟት የመጣው። እንደ ደበረኝ በምን አወቅ አለችው። እሱም አንገቱን አቀርቅሮ መሬቱን እያየ ማውቃለሁ፣ ዛሬ ብቻ ሳይሆን በተደጋጋሚ ድብርት ውስጥ ትገቢያለሽ። ፍቅረኛሽ ጥቃት እንደሚሰነዝርብሽ አውቃለሁ። ሁልጊዜ መነጽር የምታደርጊው ያንን ለመሸፈን ነው አላት። ሊዲያ በጣም ተናደደች። ፍቅረኛዬ በጣም ይወደኛል፣ እወደዋለሁ። በመካከላችን አለመግባባት ይፈጠራል። ያ ደግሞ ሁሉም ሰው ላይ ያለ ነው። ስለዚህ ጥቃት ፈጸመብሽ ማለት ስህተት ነው አለችው። ይህ ፍቅር ወይም መዋደድ አይደለም፣ ጤና ቢስነት ነው።
የሚያፈቅርሽና የሚወድሽ ሰው እጁን ሊያነሳብሽ ይቅርና ጮክ ብሎ ሊናገርሽ አይችልም። ያንቺና የፍቅረኛሽ ግንኙነት ጤናማ አይደለም። የአንድ ጓደኛዬ እህት ነበረች። ከጮኛዋ ጋር የነበራት ግንኙነት ልክ እንዳንቺ ነበር። ይደበድባታል፣ በሰው ፊት ዝቅ ያደርጋታል። እሷም የፍቅር ነው ብላ ታስብ ነበር። ግን የፍቅር አይደለም፣ በሽታ ነው። የሱ ይባስ ብሎ ሌላ ሴት ጋር ግንኙነት ነበረው። ከሌላ ሴት ጋር ሲሆን ጸባዩ ፍጹም የተለየ ነው። ይህንን ስታውቅ ተስፋ ቆረጠች። ሳታንገራግር ውድ የሆነውን ህይወቷን ለማቆም ወሰነች። እናም ለቤተሰቦቿና ለጓደኞቿ የእድሜ ልክ ሳጥላባቸው ሄደች አላት። ሊዲያ በታሪኩ አዝናለች፣ ግን ከሷ ህይወት ጋር የሚገናኝ አልመሰላትም። የልጅቷ ታሪክ ያሳዝናል፣ ግን ከኔ ህይወት ጋር ምን ያገናኘዋል አለችው። ያንቺም መጨረሻ እንደዚህ እንዳይሆን እፈራለሁ። ፍቅር በቡጤ አይገለጽም አላት። ከዛ ቀጥሎ ቆይ ሽማግሌ ልኳል እንዴ ብሎ ጠየቃት። አለመላኩን ነገረችው። አንቺ በጣም ቆንጆና ብዙ ነገር ማድረግ የምትችይ ሴት ነሽ። በየጊዜው ከሚደበድብሽ እንዳድኜ እድሜ ልክሽን እንደ ንግስት ልንከባከብሽ አላት። ይሄ ሁሉ ዳርዳርታ ከፍቅረኛዬ ጋር አለያይተ የራስ ልታደርገኝ ስለፈለክ ነው ስትለው፣ እሱም እኔ ስለማስብልሽና ስለምወድሽ ነው ይሄንን ያልኩሽ እንጂ ክፋት አስቤ አይደለም አላት። ሊዲያ ግን ባለቀዋ ተናደደች። አንተና እኔን ስራ እንጂ ያገናኛል፣ ሌላ ነገር አላገናኘንም። ስለዚህ መስመር ያለፈ ነገር ባታደርግ መልካም ነው። እሱም በቃ ይቅርታው ማለት ወደ ቢሮ ተመልሰው ሄዱ። ከስራ ሲወጡ ሀያትና ሐረግ ምንድነው የተፈጠረው? ካለቃችን ጋር ሄድሽው ለስራ እንዳልሆነ ደርሰንበታል አሏት። እሷም ጭንቀቷን በእፎይታ ማራገፍ ሰውየው ታሟል፣ ፍቅረኛሽ ስለሚደበድብሽ እሱን ታዩና እኔ እንደ ንግስት አንቀዋሬ ላኖርሽ አለኝ አለቻቸው። እና አንቺ ምን አልሽው ሲሉ ጠየቋት። ሊዲያ ጓደኞቿ እሷ ምን ብላ እንደመለሰችለት ሲጠይቋት ተበሳጨች። እኔ ምን ልለው እችላለሁ? ናሆምን እኮ በጣም ነው የምወደው። በሱ ብዙ ነገር አይቻለሁ፣ ብዙ ሙኛለሁ። እና እሱን ትቼ አለቃዬን እሺ እንድለው ነው የፈለጋችሁት? ሁለቱም ጓደኞቿ ምንም ሳይናገሩ ዝም አሏት። እንደውም ወሬውን ቀየሩት። የኔ ቀለበት ፕሮግራም እሁድ እንደሆነ ታውቃላችሁ፣ ስለዚህ በደንብ ተዘጋጁበት አለች ሐረግ። ከፍቅረኛዋ ጋር አብረው ለመኖር ቤት ተከራይተው ዕቃም ሟልተው ጨርሰዋል። ሰርግ ለመደገስ ጊዜ ቢያስፈልግም ቀለል ያለ ፕሮግራም አዘጋጅተን ቀለበት እንሰር ብለው ወሰኑ። እናም ሐረግም ሆነች ቤተሰቦቿ እንዲሁም እጮኛዋ በዚህ ነገር ደስተኞች ናቸው። ሐረግ ወደ ሊዲያ እያየች ደግሞ ቅር ያሉሽ አንቺ እኮ ናሆም አልሄድም ካለሽ ትቀሪያለሽ አለቻት። ሊዲያ እየሳቀች በእንደዚህ አይነት ቀንማ እንዴት እቀራለሁ አለቻት። ሊዲያ ለዚህ ፕሮግራም በደንብ ተዘጋጅታለች። እናም ናሆምን ሁለታችንንም ስለሆነ የጠራችን መሄድ አለብን አለችው። መጀመሪያ ላይ አልሄድም አንቺስ ምን ልትሰሪ ነው የምትሄጂው አላት። ሊዲያ በአሁኑ ሐሳቡን ተቀብላ እሺ አላለችውም። ሐረግ በጣም የምወዳት ጓደኛዬ ናት፣ በደስታዋ ቀን አብሬያት መሆን አለብኝ። ይሄኔ እሱም በቃ አልቀርም ካልሽ አብረን እንሄዳለን አላት። ከጓደኞቿና ከቤተሰቦቿ ጋር ሲቀራረብ ደስ ይላታል። እናም ዛሬ ሄዳለሁ ስላላት ደስ ብሏታል። ቀኑ ሲደርስ ሁለቱም ሽክ ብለው ወደ ሐረግ ቤት ሄዱ። የድግስ ትንሽ የለውም የሚባለው እውነት ነው። ሐረግ ትንሽ ብታስብም ወደ መካከለኛ ድግስ ተቀይሯል። የሥራ ባልደረቦቻቸው አሉ። ሊዲያና ናሆም ወደ ውስጥ ሲገቡ የሁሉም ሰው ዓይን እነሱ ላይ ነበር። ሁለቱም በጣም አምሮባቸዋል። እንደዚህ እጅ ለእጅ ተያይዘው ሲታዩ ቤታቸው ውስጥ ጸብና ድብድብ ያለ አይመስልም። አለቃዋ ጥግ ላይ ቆሞ እያያቸው ነበር። ከሊዲያ ጋር ዓይን ለዓይን ተገናኙ። ይህኔ የናሆምን እጅ አጥብቃ ያዘችው። ናሆም ከሰው ጋር ሲሆን መልአክ ይሆናል። ሊዲያንም በደንብ ይንከባከባታል። ዛሬም ጓደኞቿ ተደመውበታል። የሚያያት በፍቅር ዓይን ነው። የሚያወራት በእርጋታ ነው። አልፎ አልፎ ጉንጯን ይስማታል። አለቃዋ በቅናት ሊያብድ ነው። የሐረግ የቀለበት ፕሮግራም ደስ በሚል ሁኔታ ተጠናቀቀ። ሊዲያና ናሆምም ሐረግንና እጮኛዋን እንኳን ደስ አላችሁ ብለው
ወደ ቤታቸው ተመለሱ። ቤት እንደገቡ መልአኩ ነው የዋለው ናሆም ወደ ሳጥናኤል ተቀየረ። ካለቃሽ ጋር የጀመርሽው ነገር አለ እንዴ? እንዴት ነበር ሲያይሽ የነበረው? ከኔ ጋር ሲያይሽ በጣም ተናዷል። በማከላችሁ ያለው ነገር ምንድነው? በማለት በቁጣ ፈጠጠባት። እሷም ምንም የለም አለችው። ናሆም ግን አልተዋጠለትም። አንገቷን አንቆ እውነቱን ንገሪኝ፣ ላንቺ ፍላጎት አለው እንዴ ብሎ ጠየቃት። እሷም ስለፈራችሁ እውነቱን ነገረችው። አለቃዋ እንደሚፈልጋትና አግብቶ እንደ ንግስት ሊያኖራት እንደሚፈልግ ዝግዝግ አድርጋ ነገረችው። ሊዲያ እውነቱን መናገሯ ከመደብደብ አላዳናትም። ጭራሽ ሌላ ችግር ይዞባት መጣ። ከዚህ በኋላ ስራ ታቆሚያለሽ። እኔ ሰርቻ እንደላቅቄ ያኖርሻለሁ። ስራውን አለቅም የምትይ ከሆነ ደግሞ አንቺና እኔ የሚባል ነገር አይኖርም አላት። በጣም ደነገጠች። ይህን ስራ ለማግኘት ብዙዎች ይመኛሉ። ጥሩ ክፍያና ዋስትናም አለው። ምናልባትም ወደፊት የኃላፊነት ቦታ ላይ እንድትቀመጥ የሚረዳት ስራ ነው። ቤተሰቦቿም እዚህ ስራ ውስጥ ስለምትሰራ በኩራት ነው የሚያወሩት። ስራውን መተው አትፈልግም። ካልቶች ደግሞ ፍቅሯን ታጣለች። ናሆም ጥሏት ይሄዳል። ግራ ተጋባች። በነጋታው ጠዋት ወደ ስራ ለመሄድ ስትዘጋጅ ናሆም አጠር ቀጠን ያለ ትዕዛዝ ሰጣት። በዚህ ሳምንት ከዚህ ስራ ጋር ያለሽን ነገር ጨርሰሽ ቀጣይ ሳምንት ሙሉ ለሙሉ እንድታቆም ይፈልጋለሁ ብሎ 1 ሳምንት ሰጣት። ለጓደኞቿ ስትነግራቸው ልቧ ተሰብሮ የሐዘን ሲቃ የተናነቃት ነበር። ስራሽን መተው የለብሽም፣ እሱንም ማጣት የለብሽም። አንቺ ጠንካራ ሴት ነሽ፣ ሁሉንም ማስተካከል ትችያለሽ። ለስራሽም ሆነ ለናሆም ብዙ ዋጋ ከፍለሻል። ስለዚህ በሁለቱም ላይ ተስፋ አትቁረጪ አሏት። ተስፋ መቁረጥ እንደሌለባት እነሱ ባይነግሯትም እሷ ታስበዋለች። ግን እንዴት አድርጌ ላስተካክለው የሚለው ነገር ጨነቃት። ናሆም ስልክ እየደወለ ስራ መልቀቂያውን አስገባሽ እያለ ይጨቀጭቃታል። የኔ አንድ ውሳኔ ወሰነች። ወደ አለቃዋ ቢሮ በመግባት ስራ መልቀቂያ ወረቀት ሰጠችው። ወረቀቱን ሲያዩ በጣም ደነገጠ። እየቀለድሽ መሆን አለበት ነው ወይስ እያበድሽ ነው አላት። እሷም በቃ ከዚህ በኋላ ስራ መስራት አልፈልግም አለችው። አለቃዋ ደንግጧል። እኔ በተናገርኩት ነገር ከሆነ በጣም ይቅርታ። ርቀቴን እንጠብቃለሁ። የሚያገናኘን ስራ ብቻ ነው። ግን ላንቺ የሚሆን አስደሳች ዜና ሰሞኑን ይመጣል። ስለዚህ ይህንን ወረቀት ቀደሽ ታይ አላት። የሚመጣው አስደሳች ነገር አላጓጓትም። እሷ በዚህ ሰዓት የምትፈልገው ስራዋን መልቀቅና ናሆምን ማስደሰት ነው። ሊዱ፣ ወረቀቱ እስከሚመጣ እየጠበቅን ስለሆነ ነው እንጂ የመጣልሽ እድል ሐሳብሽን ያስቀይርሻል። ሁሉም ሰው የሚመኘው እድል ነው አላት። ይሄ እድል ያለውን ነገር ማወቅ ፈለገች። ወረቀቱ እስኪመጣ መጠበቅ አልችልም፣ ንገረኝ፣ እድል ያልከው ነገር ምንድነው አለችው። እሱም አሁን መናገር ባይፈልግም ሳይወድ በግዱ ይሄን ውሳኔዋ እንድትቀይር ነገራት። አሜሪካ ያለው አጋር ድርጅት ለ2 ዓመት ከነሱ ጋር እየሰራሽ ልምድ እንድትወስጂ እድል ሰጥቶሻል። ስትመለሽ ከፍ ያለ ቦታ ላይ ትቀመጫለሽ። ምናልባትም አለቃዬ ልትሆኚ ትችያለሽ፣ ወይም ደግሞ ስራሽን አይተው እዛው ሊያስቀሩሽ ይችላሉ። ወጣት ሴቶችን በማበረታታት የታወቀ ካምፓኒ ነው አላት። ሊዲያ ይህን እድል ማግኘቷ ቢያስደስታትም የናሆም ፊት አይኗ ላይ ድቅን አለባት። ከቢሮ እየወጣች ላስብበትና እነግርሃለሁ አለችው። የመውጫ ሰዓት ሳይደርስ ወደ ቤት ሄደች። ቤት ውስጥ ቁጭ ብላ ከራሷ ጋር እየተሟገተች ነበር። አባቷ ይህን እድል ማግኘቷን ሲሰማ በጣም ይደሰት ነበር፣ ግን አሁን አትነግረውም። ከናሆም ጋር ተነጋግራ እርግጠኛ ስትሆን ነው የምትሄደው። ናሆም ከሥራ ሲመለስ መጀመሪያ የጠየቃት ሥራ መልቀቂያሽን አስገባሽ ብሎ ነበር። ሊዲያ በተረጋጋ መንገድ ልታናግረው ስላሰበች አዎ አስገብቻለሁ፣ ግን ደግሞ ሌላ እድል ወደ ሕይወታችን መጥቷል አለችው። ለወደፊት ሕይወታችን የሚሆንና ለምንወልዳቸው ልጆች ምቹ ነገር ተፈጥሯል። ስለምንድን ነው የምታወሪው? ሥራ ከመልቀቅሽ ጋር የሚያገናኘው ነገር አለ? እሷም ፈገግ በማለት የውጭ እድል መጥቶልኛል፣ ለዓመታት ስመኘው የነበረ ነገር አሁን ተሳክቷል። ናሆም በድንጋጤ ፊቱ ገረጣ። አሁኑኑ ተነስታ ትታው የምትሄድ ነው የመሰለው። እና ይሄ ነገርን ያስደሰተሽ? ከኔ ተለይተሽ መሄድሽ ጮብ ያስረገጠሽ? እኔ ብቻ ነበርኩ ማለት ነው የማፈቅርሽ? ምን አይነት ጨካኝ ሴት ነሽ?
በማለት ስቅስቅ ብሎ አለቀሰ። ሊዲያ የጥፋተኝነት ስሜት እየተሰማት ነው። እዚህ ትቼው መሄዴ ጥሩ አይደለም፣ ከኔ ውጪ የኔ የሚለው ሰው የለውም፣ ቤተሰቦቹም ነገር ከመጎንጎን ውጪ ለእሱ አስበውለት አያውቁም እያለች በውስጧ ታብሰለስላለች። ናሆም በሲቃ ታጅቦ መናገሩን ቀጠለ። ምን አንቺን ማጣት አልፈልግም፣ ካንቺ ተለይቼ መተንፈስ ይከብደኛል። አውቃለሁ ብዙ ስህተቶችን ሰርቻለሁ፣ ደብድቤሻለሁ፣ ማስለቅሼሻለሁ። ስራሽን ልቀቂ ያልኩሽም ላስደነግጥሽ ነው እንጂ አንቺ እንድታዝኝ አይደለም። ዛሬ ወደ ቤት ስመጣ እስከ ዛሬ ላደረኩብሽ በደል ይቅርታ ልጠይቅሽና ስራሽን መቀጠል ትችያለሽ ለማለት ነበር። ግን አንቺ ሌላ ድግስ ደግሰሽ ጠበቅሽኝ። የመጣልሽ እድል ከኔ በላይ ነው። ስለዚህ መሄድ ትችያለሽ፣ እኔ አልቃወምሽም አላት። አነጋገሩ፣ ሁኔታውና አምባው እጅግ የሚያሳዝን ሰው አድርጎታል። ሊዲያ እንደዚህ ሲሆን ልቧ አዘነ። ናሆምን በጣም ትወዷለች። ለሚያደርጋት ነገር ሁሉ ይቅርታ ጠይቋት አያውቅም። ግን ውስጡ ክፉ እንዳልሆነና ልቡ መልካም እንደሆነ ታስባለች። ጧት ማታ አምላኳን የምትማጸነው ናሆም እንዲስተካከል ነበር። እናም ዛሬ ወደ ቤት ስመጣ ይቅርታ ልጠይቅሽ እያሰብኩ ነበር ሲላት ውጪ መሄዱን ሐሳብ ድጋሚ ልታስብበት ወሰነች። ሊዲያ ናሆም ሲረጋጋ ተመልሶ ይመጣል ብላ ብትጠብቀውም አልመጣም። እስከ እኩለ ሌሊት ጠበቀችው፣ አልተመለሰም። እሱን እየጠበቀች ያለ በተቀመጠችበት እንቅልፍ አሸለባት። ጧት ከእንቅልፏ የነቃችው በሩ በኃይል ሲንኳኳ ነበር። ከተኛችበት በርግጋ በመነሳት በሩን ከፈተችው። የናሆም እናት ናት የመጣችው። እንዴት አደርሽ እንኳን ሳትላት ወደ ውስጥ ገባች። ነገር አዝላ እንደመጣች በግልጽ ያስታውቃል። ልጄ ባንቺ ምክንያት በሽተኛ ሊሆን ነው። ሌሊቱን ሙሉ ሲጠጣ ነበር። ጧት በር ላይ ራሱን ስትወድቁ አገኘሁት አለች። ሊዲያ ደነገጠች። ናሆም አሁን ምን አይነት ሁኔታ ላይ እንዳለ ማወቅ ፈለገች። እናው እንዴት ነው በማለት ጠየቀቻት። የናሆም እናት በንዴት የደም ስሯ ተገታትሯል። እንደሚያዝን ሰው አታስመስይ። ልጄ ላንቺ ብሎ የሞቀውን የእናቱን ቤት ለቆ መጣ። ሁልጊዜም አንቺን እንድናገርበት አይፈልግም። ግን አንቺ ምን አደረግሽ? የተሻለ ነገር ስታገኝ ትተሽው ለመሄድ አሰብሽ አለቻት። የናሆም ቤተሰቦች እንደማይወዷት ታውቃለች። በተለይ ደግሞ ከናቱ ጋር ጠላት ነው የሚመስሉት። ግን ሊዲያ ናሆምን በጣም እንደምታፈቅረው ያውቁ ነበር እና እንዴት ከሱ የተሻለ ነገር ፈልጋ ትታው ትሄዳለች ብለው አሰቡ በማለት ተገረመች። እኔ ናሆምን በጣም ወደዋለሁ። እናንተም ሆናችሁ የኔ ቤተሰቦች በመካከላችን አትግቡ፣ እኛ ተነጋግረን እንወስናለን አለች። የሷ ቤተሰቦች ይህን ጉዳይ ቢሰሙ በእርግጠኝነት እንድትሄድ ያሳምኗታል። ግን እነሱ ጣልቃ እንዲገቡ ስላልፈለገች አልነገረቻቸውም። የናሆም እናት ውስጧ ያለውን ተናገረች። በመጨረሻም አንድ ማስጠንቀቂያ ሰጠቻት። ልጄን ትተሽ ከሄድሽ እስከ ጭራሹ ታዩ። እኔ ካንቺ የተሻለች ሴት አጋባዋለሁ። እሱን ማጣት አልፈልግም የምትይ ከሆነ ግን አርፈሽ ተቀመጪ በማለት አረፍ እንኳን ሳትል ወጣ ሄደች። ሊዲያ በድኑና ደንዝዛ ቆማለች። ለናሆም ደወለች፣ ግን ስልኩን አያነሳም። አሁን ንዴቱ ስለሆነ ሊያናግራት እንደማይፈልግ ታውቃለች። ስለዚህ እስኪበርድለት መጠበቅ አለባት። ወደ ስራ ሄደች፣ ግን ስራውን መስራት አልቻለችም። በሐሳብ ጭልጥ ብላለች። አለቃዋ ወደ እሷ በመሄድ ከጎኗ ተቀመጠ። የመጣላትን እድል መቀበሏንና አለመቀበሏን ለማወቅ ምን ወሰንሽ ብሎ ጠየቃት። እሷም በጭንቀት ጣቶቿን እያፋተገች ውጪ የሚለውን ሐሳብ አልቀበለውም፣ ግን ስራዬን እቀጥላለሁ አለችው። አለቃዋ በጣም አዘነ። አንቺ ትልቅ ደረጃ የምትደርሽ ሴት ነሽ። ያንቺ አይነት ጠንካራ ሴት ይሄ እድል ሊያመልጣት አይገባም ነበር። ግን ምንም ማድረግ አልችልም። ውሳኔው አንቺ ነው። ሊዲያ ሲቃ ተናነቃት። አለቃዋ ፊትም ሆነ እዚህ ቢሮ ውስጥ ማልቀስ አትፈልግም። ተነስታ ውጭ ወጣች። አለቃዋም ሐረግን ተከታያት ብሎ ላካት። ሊዲያ እንደወጣች ስቅስቅ ብላ ለቀሰች። ሐረጊዳ አጥብቃ አቀፈቻት። በጣም እያመመኝ ነው። ጭንቅላቴም በጭንቀት ሊፈነዳ ነው። ልቤ ውስጥ የተቀመጠ ከባድ ጥቁር ድንጋይ አለ። ሰውነቴም እየተንቀጠቀጠ ነው አለቻት። ሐረግም
ሊዲያ ተንፈስ እንድትልና ጭንቀቷ እንዲቀልላት አቅራቢያቸው ወዳለ ቤተክርስቲያን ወሰደቻት። አሁን በውስጥሽ ያለውን ጭንቀትና ሸክም ለአምላክሽ ንገሪውና ከትከሻሽ አራግፊው፣ ከዛም እሱ ያስተካክለዋል አለቻት። ሊዲያ በተደጋጋሚ አምላኳን ተማጽናለች። ናሆም ተስተካክሎ ደስተኛ ሕይወት ለመኖር አምላኳን ጠይቃለች። ግን እስካሁን ከፈጣሪ መልስ አላገኘችም። እናም አሁን እዚህ መታ ማልቀሷና መለመኗ ምንም ጥቅም እንደሌለው ሆኖ እየተሰማት ነው። ወደ ሐረግ ዞር ብላ ፈጣሪ እኔን ሰምቶኝም ሆነ አይቶኝ አያውቅም፣ ስለዚህ ከዚህ በኋላ አልጨቀጭቀውም ብላ ከተቀመጠችበት ተነስታ ወደ መውጫው ስትራመድ አንድ ሰው ከመግቢያው ጥግ ላይ ቁጭ ብሎ ድምፁንም ከፍ አድርጎ የሚናገረውን ነገር ሰማች። እግዚአብሔርኛን ትዕግስትና እምነት ለመፈተን ጥያቄያችንን እንዳልሰማ ዝም ይላል። እንባችንን አያብስም፣ እንደውም ፈተናችንን ያባብሰዋል። ይህንን የሚያደርገው ስለሚወደን እንጂ ረስቶን ወይም ደግሞ ተስፋ ቆርጦብን አይደለም። ስለዚህ እኛም ተስፋ ባለመቁረጥ እሱን መጠየቃችንን አናቆምም እያለ ይናገራል። ሊዲያ ለሷ የተላከ መልእክተኛ ነው መሰላት። ተመልሳ ወደ ነበረችበት ሄደች። ሐረግ ጎንበስ ብላ ስትጸልይ ቆይታ ቀና ስትላየቻት ሊዲያ ስቅስቅ ብላ ማልቀስ ጀመረች። መሬት ላይ ተደፍታ አምላኳን ተማጸነች። ከቤተ ክርስቲያኑ ግቢ ሲወጡ የሊዲያ ጭንቀት ቀሎላት ነበር። ወደ ቤት ስትገባ ቤቱ ባዶ ነው። ናሆም ዛሬም አልመጣም። ስልክ ደወለችለት፣ አያነሳም። እባክህ ወደ ቤት ተመለስ ብላ መልእክት ላከችለት፣ አልመለሰላትም። እንደዚህ ከሆነ እኔም ቤተሰቦቼ ጋር ለተወሰነ ቀን አረፍ ማለት አለብኝ ብላ ጠዋት ለመሄድ ወሰነች። ያለችበት ሁኔታ ጥሩ እንዳልሆነና ለተወሰነ ጊዜ ማረፍ እንዳለባት ላለቃዋ ደውላ ነገረችው። እሱም የሷ ጉዳይ ስለሚያሳስበው ፈቀደላት። ሊዲያ ጠዋት ለመሄድ የሚያስፈልጋትን አስተካከለች። ቤተሰቦቿ ጋር ስትሆን ኃይል ታሰባስባለች። በተወሰነ መጠን ጭንቀቷ ይቀንስላታል። ግን እንዳሰበችው ጠዋት ወደ ቤተሰቦቿ መሄድ አልቻለችም። ናሆም በጠዋት ወደ ቤት መጣ። እግሯ ላይ ወድቆ እባክሽ ትተሽኝ አትሂጂ፣ ወደ ውጭ ከሄድሽ ራሴን የማጠፋ አላት። እኔም አንተን ትቼ አልሄድም፣ እንኳን ባህር ማዶ ሊሄድ ቅርና አብሬ ሰውን ትናፍቀኛለህ። እባክህ ፍቅራችንን የሚያሰናክለውን ሁሉ እርግፍ አድርገን እንተውና እንደ አዲስ ደስ የሚል ፍቅርን መስረት፣ እንጋባና ልጆች እንውለድ፣ ቤታችን በልጅ ይባረክ አለችው። በደስታ ጥብቅ አድርጎ አቀፋት። ሊዲያ የውጭውን እድል ትታ ስራዋን ልትቀጥል ተስማሙ። እሱም እያመሸ መግባቱን እንዲያቆምና እጁን እሷ ላይ ያነሳ ቃል ገባላት። አሁን ነገሮች መስመር እየያዙ ነው። በጣም ደስተኛ ሆነች። የውጭ እድሉን መቅፋቷን ያወቁት ጓደኞቿ በጣም ተናደውባት፣ እሷ ግን በሕይወቷ እንደዚህ ደስተኛ ሆና አታውቅም። አንድ ቀን አይኖቿን ኮምፒውተሯ ላይ ተክላ እየሰራች እያለ አንዲት ሴት ወደ ቢሮ በመግባት ወደ ተላላኪዋ ጠጋ በማለት ሊዲያን ፈልጊያት ነበር አለቻት። ሊዲያ ስሟን ስትጠራ ስለሰማች ቀና ብላ እኔ ነኝ ምን ፈልገሽ ነው አለቻት። ወጣቷም ወደ ሊዲያ ጠጋ ብላ ሰላምታ ከሰጠቻት በኋላ ፊት ለፊት ያለው ወንበር ላይ ተቀመጠች። ምንድነው ጉዳይሽ? ለምንድነው የፈለግሽኝ? አለቻት። ወጣቷም አንገቷን በማቀርቀር የምናገረውን ከክፋት ወይም ከንቀት እንዳታይብኝ፣ የመጣሁት በጣም ስለተጨነቅኩ ነው። ወደ ፖሊስ ጣቢያ ለመሄድ አስቤ ነበር፣ ግን የከፋ ይሆናል ብዬ ነው ወደ አንቺ መምጣቱን የመረጥኩት። ናሆም ሕይወቴን እያበላሸው ነው። በሱ ምክንያት ብዙ ስቃይ እያሳለፍኩ ነው። እኔና ልጄ በሰላም መኖር አልቻልንም። እንባዋ ይረግፋል። ሊዲያ ደነገጠች። ደግሞ የኔ ናሆም ምን አድርጎ ይሆን ብላ ተጨነቀች። አንቺ ማን ነሽ? ለምንድነው የኔ ፍቅረኛ አንቺን ሰላም የሚያደፈርሰው ብላ ጠየቀቻት። እሷም እንባዋን በመዳፏ እየጠረገች ከናሆም ጋር የረጅም ጊዜ ግንኙነት ነበረን፣ ግን ከ6 ወር በፊት እኔ በጣም ስለሰለቸኝ በቃኝ፣ ከዚህ በኋላ ካንተ ጋር መለያየት እፈልጋለሁ አልኩት። አንቺ ሕይወት ውስጥ እንዳለሽ ያወኩት ከሱ ስርቅ ነበር። በጣም ደንግጬ ነበር። ሚስትም ሆነ ከሌላ ሴት ጋር የፍቅር ግንኙነት የለኝም፣ ካንቺና ከልጄ ጋር መኖር ነው የምፈልገው ይለኝ ነበር። ግን አንቺ ነበርሽ። ስላንቺ ሳውቅ ሙሉ ለሙሉ ከሱ ለመራቅ ወሰንኩ። ግን እሱ ሊተወኝ አልቻለም። እየመጣ ይደበድበኝ ነበር። ከአንዴም ሁለቴ የሚቀርቡኝን ወንዶች ደብድቦ አባሯቸዋል
አለቻት። ሊዲያ ግራ ተጋብታለች። መሳቅም ፈለገች። ደግሞ ልጅቷ እያለቀሰች ነው የምታወራው። እና ናሆም ልጅ አለው እያልሽኝ ነው አለች። ወጣቷ ቀና ብላ በማየት ወይ 7 ዓመት ልጅ አለው፣ ግን የመጣሁት ባንቺና በሱ መካከል ችግር ለመፍጠር ሳይሆን ከኛ እንዲርቅ እንድታደርጊው ነው። እኔና ልጁ ሰላማዊ ኑሮ ነው የምንፈልገው። እኔም አዲስ ህይወት ለመጀመር መንገድ ላይ ነኝ። አሁን ወደ ህይወቴ የሚመጣውን ወንድ በናሆም ምክንያት ማጣት አልፈልግም። ይሄ ይቅር የማያስብል ቀልድ ነው። እውነቴን አድርጓል። ከኔ ሌላ ሴት አለችው። ይሄ ይረብሻታል አለች። ግን ወዲያው አንድ ነገር ወደ ጭንቅላቷ መጣ። ምናልባት እቺ ሴት እየዋሸች ሊሆን ይችላል። ከዚህ በፊትም ተመሳሳይ ነገር አጋጥሟት ነበር። ከናሆም ጋር የፍቅር ግንኙነት እንደጀመሩ አካባቢ ማለትም አብረው መኖር እንደጀመሩ ሰሞን ነበር ክስተቱ። ጧት ከቤት ለመውጣት ሽር ጉድ እያለች እያለ በሩ ተንኳኳ። ሊዲያ በፍጥነት በሩን ከፈተችው። በሯ ላይ ያየችውን ማመን አልቻለችም። ያንኳኳችው ሴት ክሊዮፓትራን ታስነቃለች። የለበሰችው ልብስና የተቀባችው ሽቶ ያፈዛል። ሊዲያ ስታያት እንደዚህ የፈዘዘችው ናሆም ቢያያትማ ራሱን ይሰጣል። ሊዲያ ወዲያው ወደ ራሷ በመመለስ አቤት ምን ልርዳሽ አለቻት። ቆንጂዋ ወጣት ወደ ውስጥ በመግባት ናሆምን ፈልጌን የመጣሁት ከትላንት ወዲያ ሰዓቱን እኔ ጋር ረስቶ ነበር አለቻት። ሊዲያ ግራ ተጋባች። እቺ ሴት ማናት? ለምንድነው ሰዓቱ እሷ ጋር ያለው አለች። ወጣቷ ማውራቷን ቀጠለች። አንቺ ማለት እህቱ ሊዲያ ነሽ አይደል? ስላንቺ ነግሮኛል። በጣም ጥሩ እህት መሆንሽን አውቃለሁ አለቻት። ናሆም እሷ ላይ የማገጠባት እንደሆነ ስትነግራት በድንጋጤ ይከዋለች። ከትላንት ወዲያ አንቺ ጋር ነው ያደረው በማለት ጠየቀቻት። አዎ ከኔ ጋር ነበር ያደረው። በጣም ደስ የሚል ጊዜ ነበር ያሳለፍነው። ለማንኛውም ይህን ሳስጭው ብላ አስቀምጣ ወጣች። ሊዲያ ብትደነግጥም ወጣቷ የተናገረችው ነገር አልተዋጠላትም። ከቤት ወጥታ ስትሄድ መጋረጃውን ገለጥ አድርጋ በመስኮት አየቻት። እንደወጣች ነበር ስልኳን አውጥታ ማውራት የጀመረችው። ምን እያወራች እንደነበር አልሰማችም። ግን ነገሩ አሁን ከሷ ጋር ስላወራችው ነገር እያወራች እንደሆነ ያስታውቃል። ይሄ ነገር ከጀርባው ሌላ ተንኮል እንዳለው ገባት። የሚገርመው ወዲያው የናሆም እናት ደውላ ዛሬ ለራት እንድትመጡ አለቻት። ሊዲያ ስለ ቆንጂዋ ወጣት ለናሆም አልነገረችውም። እንደተለመደው ደስተኛ ናት። አብረው ወደ ቤተሰቦቹ ቤት ለራት ሄዱ። ደስ የሚል ራት ነበር። የናሆም እናት ግን ደስተኛ እንደሆነች ያስመሰለች እንጂ የእውነት ደስተኛ አልነበረችም። እነሱን ራት የጋበዘቻቸው ያሉበትን ሁኔታ ለማወቅ ነበር። ሊዲያ ግን ይህን ጨዋታ አውቀዋለች። የናሆም እናት ሁለቱን ለማለያየት ያቺን ቆንጆ ወጣት ላከቻት። ሊዲያ ግን በወጥመዷ አልተጠለፈችም። የወጣቷን አድራሻ አፈላልጋ ከወራቶች በኋላ አገኘቻት። ያቺ ወጣት ያንን ያደረገችው ተከፍሏት እንደነበር ነገረቻት። የምትተዳደረው በሴተኛ ዳሪነት ነው። ሊዲያ የናሆም እናት ይህን ጨዋታ የምትጫወተው ለታለያያቸው እንደሆነ ገብቷታል። ግን እንዴት ይህን ያክል ርቀት ሄደች ብላ ተገረመች። ወደ ቤት በመሄድ ሁሉንም ነገር እንደምታውቅ ነገረቻት። ከዚህ በኋላ በእኔና በናሆም መካከል የምትገቢ ከሆነ የውሸት ድራማ እንደሰራሽ ነግረዋለሁ ብላ አስፈራራቻት። አሁንም እቺ ሴት ምናልባት ተልካ የመጣች ልትሆን ትችላለች ብላ አሰበች። በእርግጠኝነት ያቺ የተረገመች እናቱ ናት ይህን የምታደርገው አለች። የኔ እህት ስንት እንደተከፈለሽ አላውቅም፣ ግን ይሄ ድራማ አሰልቺ ነው። ስለዚህ አትድከሚ አለቻት። ወጣቷ ግን በሊዲያ ንግግር አልደነገጠችም። እኔ ድራማ እየሰራው አይደለም፣ ማንም አልከፈለኝም። እኔ ወደ አንቺ የመጣሁት የኔ የምትሆን ሰው እንድታስቆሚልኝ ነው። እኔና ልጄ በሰላም መኖር ነው የምንፈልገው። ገንዘብም ሆነ አባትነቱን የኔ ልጅ አይፈልግም። ስለዚህ ባክሽ እየለመንኩሽ ነው አስቆሚው ብላ ወጣች። ናሆም እናቱን ካላስቆማት ወደፊትም መረበሿ ስለማይቀር ልትነግረው አስባለች። ሀያት ወደሷ በመሄድ ይቺ ወጣት ማናት? ምን ፈልጋን የመጣችው አለች። ይቺ ወጣት ከናሆም እናት የተላከች ተዋናይ ናት በማለት የነገረቻትን ሁሉ ለሀያት ነገረቻት። ሀያት አልተገረመችም። ምናልባት እውነቷን እየተናገረች ሊሆን ይችላል አለች። ሊዲያ በጓደኛዋ ንግግር ተበሳጨች። ናሆምን እንደምታየው አውቃለሁ፣
ግን ይህንን የተቀነባበረ ነገር እውነት ነው ብለሽ ማመን ማለት ጤነኝነትሽን ያጠራጥረኛል አለቻት። ፍቅረኛሽ በጣም እንደሚወድሽ ሁላችንም እናውቃለን። ፍቅሩን በተግባር እየደበደበ ይገልጽልሻል። ግን ከጀርባሽ ምን እያደረገ እንደሆነ በምንም አታውቂም። ለዚህ ማብራሪያ ሐረግን ብትጠይቂያት የተሻለ ይመስለኛል አለቻት። ሐረግ ምንድነው የምታብራራልኝ? ምን ታውቃለች ስትል ጠየቀች። ሀያትም የተደበቀውን እውነት ነገረቻት። ፍቅረኛሽ ሐረግን ያስቸግራት ነበር። በተደጋጋሚ ማስፈራሪያ ዛቻ አድርሶባት ነበር። እሷ ግን ዝም አላለችውም። ልትከሰው ወደ ፖሊስ ጣቢያ ሄዳ ነበር። ግን በስተመጨረሻ እግሯ ላይ ወድቆ አሁን ከከሰሽኝ ሊዲያ መስማቱ አይቀርም፣ እሷ እንድትሰማ አልፈልግም አላት። እሷም ያንቺን መውደድና ፍቅርሽን ስለምታውቅ ይቅርታ አደረገችለት። ከዛ ቀን በኋላ ደርሶባት አያውቅም። ስለዚህም እውነት ሊሆን ይችላል። ሊዲያ ሀያት የነገረቻት ነገር አላስደነገጣትም። እንዲሁም ሆዷን እስከሚያማት ነበር የሳቀችው። ይህን የምትይው ለኔ ብለሽ ነው አይደል? ከሱ እንድርቅና የሚንከባከበኝ ወንድ እንዳገኝ ስለምትፈልጊ ነው አይደል ጓደኛዬ? ይህን ያክል ነው የምትወጂኝ እያለች ትስቃለች። ሀያት ግን የተናገረችው እውነት ነበር። እንደፈለግሽ ማሰብ ትችያለሽ፣ ግን እኔ የነገርኩሽ እውነታውን ነው። ፍቅረኛሽ ውሻ ቀሚስ ለብሳ ቤት ብትመጣ እንኳን አይተዋትም አለቻት። ይህ ንግግሯ መስመር ያለፈ ስለነበር ሀያትን በጥፊ መታቻት። ናሆምን ትፈልጊዋለሽ እንዴ? ምን አይነት ነገር ነው የምትናገሪው? ካንቺ በላይ ናሆምን በደንብ የማውቀው እኔ ነኝ። እሱ ሲናደድ እኔ ላይ ጥቃት ከማድረሱ ውጪ ሌላ ምንም ስህተት አይሰራም። ከዚህ በኋላ ስለሱ ትናገሪ እንዳልሰማ። እኔም ያንቺን ጓደኝነት አልፈልግም ብላ ወጣች። የቢሮ ሰራተኞች በሙሉ ደንግጠው እነሱን ነበር ሲያዩ የነበሩት። ወደ ቤት ስትገባ ናሆም ተመልሶ ነበር። ቁጭ ብሎ ቴሌቪዥን እያየ ነው። እንዳኮረፈም ነው። ሊዲያ ከጎኑ ቁጭ አለች። የደከማት ትመስላለች። በዝምታ እየጠበቀችው ነው። ውሎሽ እንዴት ነበር? የደከመሽ ትመስያለሽ። እሷም በረጅሙ ተንፈሳ አዎ በጣም አድካሚ ነበር፣ ሁሉም ነገር ስልችት ብሎኛል። ይህን የተናገረችው ከልቧ እንደሆነ ያስታውቃል። ከዓይኖቿ እንባ እየፈሰሰ ነው። ናሆም ዞር ብሎ አያት። እጇንም ይዞ ምን ነው ያጋጠመሽ ነገር አለ እንዴ? ሊዲያ በሚያነቡት ዓይኖቿ እያየችው አዎ ሁልጊዜም ችግር ውስጥ ነኝ። ስለወደድኩና ስላፈቀርኩ ብዙ ነገር እየደረሰብኝ ነው። አንተም ሆንክ በዙሪያ ያሉ ሰዎች አትረዱኝም። ሁልጊዜም ትሰብሩኛላችሁ። እናም ደከመኝ፣ ሰለቸኝ አለችው። ናሆም ሊያቅፋት ሞከረ። እሷ ግን በሱ መታቀፍ አልፈለገችም። የውሸት ሽንገላ አልፈልግም። ከዚህ በኋላ ሁሉም ነገር ይበቃል አለችው። አዎ አስከፍቼሻለሁ፣ አሳዝኜሻለሁ። ግን እኔ የማደርገው ስለምወድሽ ነው። እንደዚህ አሳዘነሽ ወደ ውጭ አለመሄድሽ ከሆነ ችግር የለውም፣ ሂጂ። እስክትመለሽ ይጠብቅሻለሁ። ግን እንደዚህ አትዘኝ አላት። እኔ የምፈልገው የተረጋጋ ሕይወት ነው። ካንተ ጋር ቤተሰብ መስርቼ ደስተኛ ሕይወት መኖር ነው የምፈልገው። ስለዚህ የውጭ ነገር ያን ያክል አያጓጓኝም። አንተ ተረድተኸኝ አታውቅም። ጓደኞቼና ቤተሰቦችህ አይረዱኝም። እናትህ ካንተ ጋር ልታለያየኝ ስለምትፈልግ ልጅ እንዳለህና የተደበቀ ሕይወት እንደምትኖር ለማሳየት ወጣት ሴት ትልክብኛለች። ጓደኛዬ ደግሞ ታስቸግራት እንደነበር ትነግረኛለች። ቆይ እኔ ምን ልሁን? አንተን እወድሃለሁ። ካንተ በውሸት ሊለዩኝ የሚሞክሩት ለምንድን ነው? ናሆም በድንጋጤ ፊቱ ገርጥቷል። እጁም እየተንቀጠቀጠ ነው። ማንም ምንም ቢል እኔ እወድሻለሁ። ሁሉም የሚያወሩት ውሸት ነው። እኔም ብቻ መኝኝ። እንደውም ከዚህ በኋላ ክፍተት አንፈጥርላቸው። ነገውኑ ሽማግሌ ልካለሁ። ከዛም ቶሎ እንጋባለን። በዚህች አረፍተ ነገር ብቻ ፊቱ አበራ። ከልብን የተናገርከው ነገ ሽማግሌ ትልካለህ አለችው። እሱም ወዲያው ስልኩን አንስቶ ለጓደኛው በመደወል ከነገ ወዲያ ሽምግልና የሚሄዱ ሰዎችን አዘጋጅልኝ አለው። ሊዲያ ሐዘንና ጭንቀቷ ጠፍቶ በደስታ ዘለለች። ወዲያው አባቷ ደወለ። ስልኩን አነሳችው። አባቷ በሰላምታ ሳይሆን በቁጣ ነበር የጀመረው።
አላማሽ አልገባኝም። የመጣልሽን እድል የምትገፊው ለምንድን ነው ብሎ ጮኸባት። ይህን ነገር እንዳይሰማ ፈልጋ ነበር፣ ግን ሰምቷል። የነገረው አለቃዋ ነው። የአባቷን ስልክ ከጓደኞቿ ወስዶ የውጩን እድል አልቀበልም እንዳለች ነግሮታል። አባዬ ስኬት ውጪ በመሄድ ወይም ደግሞ ከፍተኛ ቦታ ላይ በመቀመጥ ብቻ አይደለም። ብዙ አይነት ስኬቶች አሉ። አግብቶ መውለድም ትልቅ ስኬት ነው። እኔም የኛውን ስኬት መርጫለሁ። ከነገ ወዲያ ሽማግሌዎች ይመጣሉ አለችው። ስልኩን ጆሮዋ ላይ ነበር የዘጋባት። ወዲያው ለእናቷ ደወለች። እናቷም ብዙ ደስተኛ አልነበረችም። ሽማግሌዎቹ እንዳይደክሙ ንገሪያቸው፣ አባትሽ ትንሽ መረጋጋት አለበት ብላ ዘጋችባት። ሊዲያ አሁን አጣብቂኝ ውስጥ ገባች። በአንድ በኩል ናሆም አለ፣ በሌላ በኩል ደግሞ ቤተሰቦቹ አሉ። ናሆም አሁን ከመቼውም በተሻለ ሁኔታ እየተንከባከባት ነው። ይህን ደግሞ ስትጸልይ የኖረችበት ጉዳይ ነው። እናም አሁን ናሆም ሲስተካከል ወደ ኋላ ማፈግፈግ ከንቱ ልፋት ነው። ስለዚህ አንድ ነገር አሰበች። ቤተሰቦቼ ለአንድ ሰሞን የሚያኮርፉት መልሰው ወደ እቅፋቸው ያስገቡኛል። ቤተሰብ ነው፣ መቼም ቆርጦ ሊጥል አይችልም። ስለዚህ ናሆምን ማግባት አለብኝ አለች። ጓደኞቿ ምንም ቢያደርጉም በጣም ትወዳቸዋለች። እናም አሁን ሚዜ እንዲሆኑላት ልጠይቃቸው አሰበች። በመካከላችን ብዙ ነገር ይፈጠራል። ያለፈው አልፏል፣ ግን አሁን ታስፈልጉኛላችሁ። ከጎኔ ማንም የለም አለች። ሀያት እኔ አልችልም። ከአንቺ ጋር ስተት መስራትና አባትሽን ማስከፋት አልፈልግም። አንቺ አብደሻል። የዛ ሰይጣን ሰው ፍቅር ጨርቅሽን ሊያስጥልሽ ነው። ይቅርታ አድርጊልኝ። እኔ ሚዜ መሆን አልችልም። ሌላ ሰው ፈልጊ አለቻት። የሐረግም መልስ ተመሳሳይ ነበር። አልችልም አለች። ሊዲያ ጓደኞቿ እንዳመረሩ ገባት። ታውት ድሮም ባዳ ነው በማለት አስቀይማቸው ሄደች። እነሱ ከዚህ መርዝ የሆነ ሰው እንድትርቅ ነው የሚፈልጉት። እሷ ግን መራቅ አልቻለችም። እንዲያውም አስቀየመቻቸው። አሁን ከናሆም ውጪ ማንም ከጎኗ የለም። ሁሉም የራሱን ሕይወት ነው የሚኖረው። የሚሄድ ሲገባቸው ተመልሰው ይመጣሉ አለች። እውነት ለመናገር ግን በጣም አዝናለች። ቤተሰቦቿና ጓደኞቿ የሰርጓን ፕሮግራም ቢያደምቁላት ምኞቷ ነው፣ ግን አልሆነም። የሙሽራ ልብሷን የመረጠችው ከናሆም እናትና እህቱ ጋር ሆና ነበር። የናሆም እናት እሷን ማጣጣልና መኮንን አላቆመችም። ለደስታሽ ቀን እንኳን አብሮሽ የሚሆን ሰው የለም፣ አንቺ ማለት የተጣልሽ ሴት ነሽ ስትላት ነበር። ግን የአማቷን ትችት ቀድሞውኑ ታውቀዋለች። የሙሽራ ልብሷን መርጣ ወደ ቤት ስትመለስ ባለፈው ቢሮዋ ድረስ መታ ናሆም ልጅ አለ ያለቻት ወጣት በሯ ላይ ቁማ ጠበቀቻት። ሊዲያ በዚህ ሴት ተናደደች። አንቺ ሴት ትዕግስቴን እየተፈታተንሹ ነው፣ ፖሊስ ከመጥራቴ በፊት ከዚህ ሂጂ አለቻት። እባክሽ ልጄን አስመልሽልኝ፣ የጮኛሽ ቤተሰቦች ልጄን ወስደውብኛል፣ እባክሽ ብላ ለቀሰች። አሁን ይበልጥ ግራ ተጋባች። ቤቷን እንኳን ሳትከፍት ከወጣቷ ጋር ወደ ናሆም ቤተሰቦች ቤት አመራች። የሷን የሰርግ ልብስ ካማረጡ በኋላ ቀጥታ ወደ ቤት ስለሄዱ ቤት ከገቡ ትንሽ ቆየት ያሉት የናሆም እናትና እህት ከናሆም ጋር እያወሩ ነበር። ናሆም እየጮኸ ሲናገር ውጭ ድረስ ይሰማል። እማዬ ሊዲያ ስለዚህ ነገር አታውቅም፣ እንድታውቅም አልፈልግም። ለምንድነው ልጁን ከናቱ ቀምተሽ ያመጣሽው እያለ ነው። ሊዲያ በሩን ከፍታ ወደ ውስጥ ገባች። ሁሉም በድንጋጤ እያዩት ነው። ያለ ፍርድ ቤት ፍቃድ አንድ ልጅ ከናቱ ቀምቶ መውሰድ ወንጀል ነው። ይቺ ምስኪን ሴት ማልቀስ የለባትም አለች የናሆም እናት ላይ ያፈጠጠች። ናሆም ወደ ሊዲያ በቀስታ እየተራመደ የኔ ፍቅር ሁሉንም ነገር ልነግርሽ ነበር አላት። ሊዲያ እንባዋ እንዳይፈስ ዋጥ አድርጋ ልጁን መልስላት፣ ሌላውን ነገር አንተና እኔ ብቻችን እናወራለን ብላ ወጣ ሄደች። ናሆም እናቱን በጥላቻ አይን ነበር የሚያያት። ሊዲያ ትታኝ ከሄደች እኔንም አታገኘኝም፣ ይህንን ልጅ ለእናቱ መልሰሽ ስጪ በማለት ሊዲያን ተከትሎ ወጣ። የናሆም እናት በተፈጠረው ነገር ተደናግጣለች። ለጊዜው ልጅሽን ውሰጂ፣ ግን የልጄን ልጅ መልሼ መውሰድ አይቀርም አለቻት። ሊዲያ ወደ ቤት በመሄድ በሩን ዘግታ ዕቃ እየሰባበረች ንዴቷን እየተወጣች ነው። በእንባ አልወጣልሽ ያላት ንዴት ዕቃ በመስበር የሚተን መስሏት ነበር፣ ግን እንደዛም አድርጋ አልሆነም። የጠርሙስን ስባሪ አንስታ
እጇ ላይ ያለውን የደም ስር ቆረጠችው። ሊዲያ የሚሰማትን ስቃይ ለማስቆም ሞትን መረጠች። ናሆም በሩን ከፍቶ ሲገባ ቤቱ ተመሰቃቅሏል። ሊዲያ ወለሉ ላይ ወድቃ አገኛት። ትንፋሿን ሲያዳምጥ እየተነፈሰች ነው። በፍጥነት አቅፏት ወደ ሆስፒታል ቶሎ ባይወስዳት ትንሽ ቆይቶ ቢሆን በሕይወት አትቆይም ነበር። ግን ናሆም ቶሎ ነበር የደረሰላት። ከሰዓታት በኋላ አይኗን ገለጠች። ዶክተሩ ፊት ለፊቷ ቆሞ ነበር። ሊዲያ ተናደደች። ለምንድነው ያልሞትኩት? እኔ እኮ መሞት ፈልጌ ነበር አለች። ዶክተሩ ወንበር ስቦ ከጎኗ ቁጭ በማለት ለምንም ነገር ሞት መፍትሄ አይሆንም አላት። እሷ ግን አልሰማችውም። እኔ መሞት ነው የምፈልገው አለች። የሚወዱት ሰዎች ውጭ ላይ ቆመው ያንቺን መዳን እየተጠባበቁ ነው። እጮኛሽ በንዴት የመጸዳጃ ቤቱን መስታወት በቡጢ መጥቶ እጁን ተጎድቷል። ጓደኞች እያለቀሱ ነው። አንቺ ግን አሁንም መሞት ፈልጋለሁ እያልሽ ነው አላት። ሊዲያ አሁንም እያለቀሰች ነው። እኔ ማንም የለኝም፣ ውጭ ቆመው የሚጠብቁኝ ሁሉ እያስመሰሉ ነው። ዶክተሩ ሊረዳት እየሞከረ ነው። እሷን አረጋግቶ ሲወጣ ናሆም እንዳያት ፍቀድልኝ አለው። ለ5 ደቂቃ ፈቅጄልሃለሁ፣ ግን ምንም አይነት የሚያበሳጭ ነገር እንዳትናገር፣ ገና መንቃቷ ነው አለው። ናሆም ወደ ውስጥ ሲገባ ሊዲያ ፊቷን አዞረችበት። ወንበሩ ላይ ቁጭ በማለት ደህና ነሽ ሲል ጠየቃት። እሷም አዎ ደህና ነኝ፣ አሁን ብትወጣ የበለጠ ደህና ሆናለሁ። ልታየውም ሆነ ልታናግረው ፍቃደኛ አይደለችም። ዶክተሩ ስላስጠነቀቀው ምንም ሳይል ወጣ። ጓደኞቿን ቢገቡ አላናገረቻቸውም። ሊዲያ ቤተሰቦቿ እንዳይሰሙ ስለፈለገች አልተነገራቸውም። ከዶክተሩ ውጪ ማንንም ማናገር አትፈልግም። ከሆስፒታል ስትወጣ ናሆምንም ሆነ ያሳለፈችውን የተጨማለቀ ሕይወት ትታ ወደ ቤተሰቦቿ በመመለስ አዲስ ሕይወት ለመጀመር እያሰበች ነው። ይህን እንድታስብና ከማንም በላይ ራሷ እንድትወድ ያደረጋት ዶክተር ዳንኤል ነው። ከሱ ጋር ያላት ቀረቤታ ጨምሯል። ይሄ ነገር ናሆምን እየረበሸው ነው። በተደጋጋሚ ሊያናግራት ሞክሯል። እሷ ግን ናሆምን አይን ላፈር ብለዋለች። ላለቃዋ ደውላ የውጭውን ዕድል እንደተቀበለች ነገረችው። በዚህ በጣም ነበር የተደሰተው። ቤተሰቦቿም ሲሰሙ ደስ ብሏቸዋል። አሁን ሙሉ ለሙሉ አገግማለች። ከሆስፒታል ወጥታ ቀጥታ ወደ ቤት በመሄድ ዕቃዋን ሰብስባ ለመውጣት አሰበች። ዶክተር ዳንኤል አብሬሽ ልሂድ ቢላትም አልፈቀደችለትም። እኔ ራሴ ዕቃዬን ሰብስቤ እወጣለሁ ብላ ወደ ናሆም ቤት አቀናች። ወደ ውስጥ ስትገባ ናሆም መጠጥ እየጠጣ ነበር። በጣም እንደሰከረ ያስታውቃል። ምንም ሳታናገረው ዕቃዋን መሰብሰብ ጀመረች። የት ልትሄጂ ነው? ቤትሽ ነው። ቤተሰብሽም ጓደኛሽም ባልሽም ፍቅረኛሽም እኔ ነኝ አላት። አሁንም ቃል አልተነፈሰችም። ናሆም ሊያስፈራራት ሞከረ። ከዚህ ቤት አትውጭም፣ ከወጣሽም ከነህይወትሽ ሳይሆን ሬሳሽን የሚወጣው አላት። እሷም ማስፈራሪያውን ችላ ብላ ሻንጣዋን እየጎተተች ለመውጣት ወደ በሩ ስታመራ ከኋላ ጸጉሯን ጨምድዶ ወደ ውስጥ ጎተታት። ሊዲያ ልቀቀኝ እያለች ብትጮህም አልለቀቃትም። እንደተለመደው በጥፊ በርግጫ እየመታት ነው። እሷም እንደምንም ተነስታ ወደ ኪችኑ በመግባት ቢላዋ አነሳች። ከተጠጋኸኝ እወጋሃለሁ አለችው። እሱ ግን ሳይፈራ ተጠጋት። ትወጋው አልቻለችም። ናሆም በኃይል ቢላውን ቀምቶ እሷን ወጋት። የሆነው ሁሉ ቅጽበታዊ ነበር። የወጋት ልቧ አካባቢ ነው። ቢላዋው ወደ ውስጥ ሰምጧል። መተንፈስ ከበዳት። ተንገዳግዳ ወደቀች። ናሆም በድንጋጤ እየተንቀጠቀጠ ነው። ወደ እሷ ጠጋ ብሎ የሚፈሰውን ደም ለማስቆም እየሞከረ ነው። እባክሽ አትሙቺ፣ በጣም እወድሻለሁ፣ ልጎዳሽ ፈልጌ አልነበረም እያለ ያለቅሳል። እሷም ፈገግ በማለት ልቤ አንተን ነበር የሚለው፣ የሚመታውም ላንተ ነበር፣ ግን አንተ ጎዳው በማለት አሸለበች። ሊዲያ ናሆምን በማመኗ በማፍቀሯ ለሱ ብላ ብዙ ዋጋ በመክፈሏ ተናዳ ራሷን ለመግደል ሞክራ ነበር፣ ግን አልተሳካም። በስተመጨረሻ ግን ብዙ የሆነችለት ፍቅር ወደ መቃብር ከተታት። የሊዲያ ሞት ሁሉንም ያሳዘነ ነበር። በተለይ በዙሪያው ያሉ ሰዎች በጸጸት እንዲሰቃዩ አድርጓቸዋል። ቤተሰቦቿ ውስጣቸው በሰዓት እየተንገበገበ ነው። ጓደኞቿ ሊያስቆሟት ባለመቻላቸው በጸጸት እየተሰቃዩ ነው።
ዶክተር ዳንኤልም ያኔ አብሯት ባለመሄዱ በጣም ተጸጽቷል። ናሆም ለተወሰነ ቀን ቢደበቅም በስተመጨረሻ በፖሊስ ቁጥጥር ዋለ። ሊዲያ ግን ከዚህ በኋላ መመለስ አትችልም። በማፍቀሯ ምክንያት የሞትን ጽዋ ጠጥታለች። ልክ እንደ ሊዲያ ፍቅራቸውን ለማዳን ብዙ መከራ የተቀበሉና የሞትን ጽዋ እየጠጡ ያሉ ሰዎች አሉ። ፍቅር ሕይወትን ይሰጣል እንጂ ሕይወትን አይነጥቅም። ከታመመ ፍቅር ብቻ መኖር የተሻለ ነው። ምክንያቱም ለሚወዱን ሰዎች መኖራችን ግዴታ ስለሆነ። አበቃው። ከፊያሜታ አምሃ። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁት ተስፋ አደርጋለሁ። ሐሳብ አስተያየታችሁን ጻፉልኝ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።